ምርጫ የሀገር ሉዓላዊነት በህዝብ ፈቃድ የሚጸናበት በድምጽ ሀገር ይገነባል የሚባለው የዲሞክራሲ እሴት በተግባር የሚታይበት መድረክ ነው። ዲሞክራሲያዊ ምርጫ ለሰላማዊ የስልጣን ሽግግር ዋስትና፣ የብዝሃነት ማስተናገጃ፣ የህዝብ የስልጣን ባለቤትነት ማረጋገጫ ድልድይ ነው። መራጮች በስሜት ሳይሆን በእውቀት፣ በግርግር ሳይሆን በሐሳብ የበላይነት ተመስርተው በሚሰጡት ድምጽ የሚመኟትን ሀገር መልክ የሚወስኑበት ነው። የኢትዮጵያ ቴሌቪዥን የፖለቲካ ፓርቲዎች ያላቸውን አማራጭ የፖለቲካ ርዕዮተ ዓለምና የፖሊሲ አማራጮቻቸውን ይዘው ወደ ህዝብ ይቀርቡ ዘንድ የሐሳብ ገበያውን ክፍት አድርጓል። በዚህ መሰረት የአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ለምርጫው ያደረገውን ዝግጅት አስተዋውቋል። የፓርቲው ፕሬዝዳንት አቶ ሲሳይ ደጉ ፓርቲያቸው የሶሻል ዲሞክራሲን ርዕዮተ ዓለም እንደሚከተል ገልጸው ዋና ዓላማውም የማህበረሰቡን ተጠቃሚነት፣ ፍትህና የሀገር ሉዓላዊነት ማረጋገጥ ነው። ሶሻል ዲሞክራሲ ነው የኛ ፓርቲ ርዕዮተ ዓለሙ። ያው ሶሻል ዲሞክራሲ ሶሻል የማህበረሰብን ፍትህ፣ የማህበረሰብን ተጠቃሚነት፣ ማህበረሰብ በነጻነት የሚንቀሳቀሱበት፣ ማህበረሰቡ የሚኖርበትን ሀገር ሉዓላዊ ሆኖ እንዲቀጥል የማድረግ፣ ሰላምና ጸጥታውን የማስከበር፣ ሰብአዊ መብቱ የተከበረ እንዲሆን፣ እንዲሁም ደግሞ በአገሪቷ ላይ ያሉ ወጣቶች ስራ የሚሰሩበት፣ ተጠቃሚ የሚሆኑበት፣ ከራሳቸው አልፈው ቤተሰቦቻቸውንም እንዲሁም ደግሞ በትዳር ገብተው ህይወታቸውንም ልጆቻቸውንም የሚመሩበትን ምቹ ሁኔታ ለመፍጠር ነው። የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር አቶ ዘሪሁን ገብረ እግዚአብሔር ፓርቲያቸው በተመሳሳይ የማህበረሰቡን ተጠቃሚነት የሚያረጋግጥ ርዕዮተ ዓለምና የፖሊሲ አማራጭ ይዞ እንደሚቀርብ አብራርተዋል። ሶሻል ዲሞክራሲን ስንከተል እንደኛው ሁሉ ሌሎች ፓርቲዎች ሶሻል ዲሞክራሲ የሚከተሉ አስተሳሰብን የሚከተሉ አሉ ብለን እናምናለን። ከነዚህ ጋር በአስተሳሰብ አንድ ነን ብለን እናስባለን። እንደኛ ፓርቲ ግን በአደረጃጀትና በአሰራር ደግሞ እንለያለን ብለን እንናገራለን። ይዘንም የመጣ ነው በጤና፣ በትምህርት፣ በተለያዩ ወዘተ ወዘተ የሚባሉ ነገሮች ላይ ሰፊ ማኒፌስቶ ይዘን መተናል። ልዩነት አለን ብለን እናስባለን። እንደገና ከዚህም በስተቀር ከሶሻል ዲሞክራሲ አስተሳሰብ ካላቸው ብቻ ሳይሆን ከሌሎችም ርዕዮተ ዓለም ከሚከተሉ የፖለቲካ ኃይሎች ልዩነት አለን ብለን እናስባለን። በአሁኑ ወቅት ያለውን ተጨባጭ ሁኔታ ግምት ውስጥ ያስገባና ትውልድን የሚቀይር የሐሳብ ፖለቲካ ሊተገበር ይገባል። በተለይም የፖለቲካ ፓርቲዎችና በአገር ውስጥም ሆነ በውጭ የሚገኙ አክቲቪስቶች ስልጣን ከመያዝ ባለፈ ለህዝብ ክብርና ለሀገር ብሔራዊ ጥቅምና አንድነት ትኩረት መስጠት አለባቸውም። በህዝቦች መካከል መቃቃርንና ግጭትን የሚፈጥሩ ሁኔታዎችን በማስወገድ በመከባበር ላይ የተመሰረተ የአመራር ጥበብ ለማስፈን የፓርቲዎች ሚና ከፍ ያለ ነው። እኔ የምመኘው ፓርቲዎችም ሆነን እኛ ገዢው መንግስትም ቢሆን እባካችሁን ለህዝባችን የምናስተላልፈው መልእክት ገዢ የሆነ ሐሳብና ትውልድን የሚቀይር ይሁን። የመሪዎችም ክብር ይግባል። ወደ ህዝባችን ወርደን ለማገልገል የምንፈልግ እስከሆነ ድረስ መከባበር ላይ መሰረት ያደረገ ከኛ ማህበረሰቡ ምን ይማራል? እዛ ላይም አገሪቷ በተለይ ያለችበትን ነባራዊ ሁኔታ ያገናዘበ ፖለቲካ እንስራ። በሐሳብ ልዕልና በማመን የተሻለ ደግሞ ጊዜ እንዲመጣ ጊዜ ይፈልጋል፣ መስራት አለብን ብለን እንደ ፓርቲያችን ምናምነው ይሄ ዲሞክራሲ ስርዓት ለመገንባት እንደምታውቁት እኛ ስለፈለግነው ወይ መንግስት ስለፈለገው አይመጣም። የጋራ አንድ በሚያደርገን ሁኔታ ላይ ሀገርን በማስቀደም በዛ ላይ ያለውን ሂደት በመገንባት የቀረንን በመገንባት የምንግባባበትን ደግሞ በመስራት በሌላው ላይ ደግሞ በመፎካከርና በመተባበር መምጣት አለበት ብለን እናስባለን። ምርጫ የሀገር ሉዓላዊነትና የህዝብ ፈቃድ የሚገለጽበት መድረክ እንደመሆኑ መጠን የፖለቲካ ፓርቲዎች ይዘውት የሚቀርቡት አማራጭ ሐሳብና ለሰላማዊ ሂደት የሚያሳዩት ቁርጠኝነት ለዲሞክራሲ ስርዓት ግንባታው ስኬታማነት በዋናነት የሚጠቀስ ነው።